በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች በሀገር ውስጥም በውጭም ሀገር ያላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን ለዘላለሙ አሜን። ዛሬ በተዋህዶ ከበረ የሚለውን ኢየሱስ ክርስቶስን ፍጹም አምላክ ሲሆን ፍጹም ሰው ስለመሆኑ ቅዱሳት መጻሕፍት ምን ይላሉ የሚለውን ነው የምንማረው። ቅዱሳት መጻሕፍት ለዚህ ምስክሮች ስለሆኑ እነሱን መነሻ አድርገን እንማማራለን። በጎ ሕሊና ተከታታይ ትምህርታችን ዛሬ ይዘን ቀርበናል። ምዕራፍ 13 ላይ ደርሰናል። ሼር፣ ላይክ፣ ኮሜንት እያደረጋችሁ ለሌሎቹም እንድታደርሱልኝ በእግዚአብሔር ስም አሳስባለሁ። እንግዲህ ስለ ተዋህደው ሥጋው ቅዱሳት መጻሕፍት ምስክር ስለሆኑ እነሱን መነሻ አድርገን እንነጋገራለን። ይህንን ቃል በጎላ እና በተረዳ መልኩ ከተናገሩት ጸሐፍት ወይም ደግሞ ምሁራን ቅዱስ ጳውሎስ በሰፊው ሊገባንና ልንረዳው በምንችል መልኩ በገላትያ መልእክት ምዕራፍ 4 ቁጥር 4 የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ የሚለው ገላጭ የሆነ ቃል ነው። ስለ ተዋህደው ሥጋው የማይመረመር መለኮታዊ ባህሪው ሳይለወጥ፣ ሳይቀነስ፣ ሳይበረዝ የእኛን ደካማ ሥጋ ተዋህዶ ወደዚህ ዓለም ስለመምጣቱ የተናገረበት ነው ቅዱስ ጳውሎስ። መለኮቱና ሰውነቱ የባህሪ መደበላለቅና መለወጥ ሳይኖርበት ያለመለየት፣ ያለመከፈል በአንድ የአካል ተዋህዶ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱን የተመለከተ ነው ቅዱስ ጳውሎስ የጻፈው። እንዲያውም ልጆች በሥጋና በደም አንድ ናቸውና ይላል። ልጆች በሥጋና በደም አንድ ናቸውና እርሱ ደግሞ በዚህ ከእርሱ ጋር አንድ ሆነ፣ በእነርሱም እንደ ወንድም ሆነላቸው። መላከ ሞትን በሞቱ ይሽረው ዘንድ እርሱም ሰይጣን ነው እያለ የተናገረው መድኃኒታችን ኢየሱስ ክርስቶስን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ይገልጸዋል። በዕብራውያን መልእክቱ ምዕራፍ 2 ቁጥር 14 ላይ ያለውን ቃል ስንመለከት ያስረዳናል። ዘላለማዊት የሆነች የድህነታችን ኃይል የተዋህዶ እምነታችን። ስለዚህ በዚህ ክፍል ባሉት ርዕሶች መናፍቃንና ስህተተኞች ስለሚሰጡት ትምህርት ወይም ክደት የሚከላከል ነው። ይሄ መጽሐፍ የሚከላከል ብቻ ሳይሆን የሚያስረዳም ነው። የእኛን ሥጋው ያደረገው በፍቅር የወደደን እግዚአብሔር አንድ ነው። እሱ ኢየሱስ ክርስቶስ አንድ ነው። በፍቅር የወደደን ወደነው ሳይሆን የወደደን እርሱ መድኃኔዓለም ኢየሱስ ክርስቶስ አንድ ስለመሆኑ ቅዱሳት መጻሕፍት ያስረዳሉ። እግዚአብሔር አንድ ነው። በእግዚአብሔር በሰው መካከል ያለው መካከለኛው አንድ ነው እያለ ይገልጸዋል። አንድ ነው እያለ ይገልጸዋል። እርሱም ሰው የሆነው ኢየሱስ ክርስቶስ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለው ቃል በማስረጃነት ማየት ይቻላል። የኢየሱስ ክርስቶስ አምላክነትና ፍጹም ሰውነት የምትክደውን አርዮሳዊት ትምህርትንና ተከታዮቿን ኦርቶዶክስ አጥብቃ የምትቃወመው ከዚህ የተነሳ ነው። መለኮታዊ ባህሪውን ስለሚደበላልቁ ነው እነሱ። ምክንያቱም የተዋህዶ እምነታችን መሰረት የሆነው ቅዱስ መጽሐፍ ስለሆነ ከእግዚአብሔር የተሰጠ ሃይማኖት እንዴት አድርገን ልንመካ እንደምንችልበት የሚካድ አይደለም። ይሄ የሚካድ አይደለም፣ ሐቅና እውነት ነው። እውነትና ሐቅ ነው መጽሐፍ ቅዱስ። ስለዚህ ኢየሱስ ክርስቶስ ሞትን ተቀብሎ በቀደመው ሥርዓት ስተው የነበሩትን ያድናቸው ዘንድ ወደ ዘላለም ርስቱም የጠራቸው ተስፋውን ያገኙ ዘንድ ለአዲሲቱ ኪዳን መካከለኛ ሆነ የሚለውም እርሱን ራሱን ኢየሱስ ክርስቶስ ከአዲሲቱ ኪዳን መካከለኛ ሆነ ይለዋል። በዕብራውያን መልእክት ምዕራፍ 9 ቁጥር 15 ላይ ሰውንና እግዚአብሔርን ማስታረቁን
ሰይጣንም በቅን ፍርድ ማሸነፉን ይናገራል። ሰውንና እግዚአብሔርን ማስታረቁን ስንል ሰውን ከራሱ ጋር አስታረቀ ማለት ነው። ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕት ሆኖ እኛን ቤዛ መሆኑን ነው የሚናገርና ስለዚህ ሰይጣንንም በቅን ፍርድ አሸንፏል። ይህንን ከፈጸመ በኋላ ለሞተለት ለሰው ልጅ የሰማይ ቤቱን ከፍቶለታል። እግዚአብሔር የተመሰገነ ይሁን። ቅዱሳት መጻሕፍት ስለ ነገረ ተዋህዶ ይህንን ያህል ከመሰከሩና ከተናገሩ ቅዱሳን ሊቃውንት ደግሞ በድጋሚ ስለ ነገረ ተዋህዶ ምን ብለዋል? እነዚህ አሁን የምሰጣችሁን ጥቅሶች በሚገባ ከተጠቀማችኋቸው ግልጽ አድርገው ነገረ ስጋዌውን የሚያስረዱና የሚናገሩ ናቸው። የዮሐንስ ወንጌል ምዕራፍ 10 ቁጥር 30፣ ዕብራዊ ምዕራፍ 2 ቁጥር 17፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 14፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 እነዚህ በጣም በማስረጃነት የቀረቡ ስለሆኑ እነሱ እንመለከታለን። ልብ በሉ። ይህንን ስንል አምላክ በቅዱሳኑ እንደሚያድር እንዲሁ በትስብእቱ አደረ ማለት አይደለም። ተዋሃደ ነው የምንለው እኛ ተዋህዶ ኦርቶዶክሳውያን። አደረ የሚለው ዳዊት ከማህደሩ ገብቶ እንደሚወጣ ቦአዲ የሚለውን ይጠቀሙበታልና ልክ በቅዱሳን ላይ እንደሚያድር አደረ አይደለም የምንለው፣ ተዋሃደ ነው። ተዋሃደ ምስለ ሥጋሃ ደመረ መለኮቱ ነው የምንለው። ሃይማኖተ አበው ይህንን ይናገራል። ትልቁ የሃይማኖታችን ምስክር ነው። ሊቁ ቅዱስ ቄርሎስ ደግሞ ሙሴ በኮሬብ ተራራ ያየው የእሳትና የቁጥቋጦ መዋሃድ የአምላክነቱንና የሰውነቱን መዋሃድ ያስረዳናል። ይህንን ውህደት ተመልከቱት። ሙሴ በኮሬብ ተራራ ያየው የእሳትና የቁጥቋጦ መዋሃድ የአምላክነቱን የሰውነቱን መዋሃድ ያስረዳል። እሳት የመለኮት ምሳሌ ነው። ቁጥቋጦም የትስብእት ምሳሌ ነው። እሳት የተዋህዶ የቁጥቋጦ ልምላሜ አለመጠውለጉ ደግሞ የሰውነት ህላዌና አካል መለኮትን በመዋሃድ አለመጠፋፋትን የሚያሳይ። በነገረ ተዋህዶ ቅዱሳት መጻሕፍት በዚህ ልክ በጥልቀት ነው የሚያስረዱት፣ በጥልቀት ያስረዳሉ። የቁጥቋጦ ልምላሜ የተዋህደው እሳትም አለመጥፋቱ የመለኮት ህላዌና አካል በሰውነት መዋሃድ አለመጠፋፋቱን ያስረዳል። ይህ ምሳሌ የመዋሃድ ስልት ወይም ትምህርት ይባላል። ዘጸአት ምዕራፍ 3 ቁጥር 1። ቅዱስ ሉቃስም መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደውም ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል እያለ የገለጸው ይህንን ተዋህዶ ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 35 በዚህ ምሳሌ መጠን ቃል ራሱ ሳይጠፋና ሳይለወጥ የአምላክነትን ህላዌ ተገነዘበ ስንል ያለመቀላቀልና ያለመለወጥ መዋሃዱን በግልጽ ለእኛ ሲል በእውነት የሆነውን የክርስቶስን ስቃይና ሞት ምትሃት ለማድረግ የተነሳውን የአውጣይኬን ክደትም እንቃወማለን ይላሉ አባቶቻችን በሃይማኖተ አበው ላይ። የመዋሃዱን ስራ ምትሃት ብለው የሚቃወሙትን የተዋህዶን ትምህርት የሚበርዙትን እና አውጣይኬን ከሃዲያንን እንቃወማለን ይላል። ኢየሱስ ክርስቶስ እኛን ለማዳን በተዋህደው ስጋው ከልደቱ እስከ ዕርገቱ ያደረጋቸው እንደ መድከም፣ እንደ መራብ፣ እንደ መሰቀል፣ እንደ መሞት፣ ከሙታንም እንደ መነሳት የመሳሰሉትን ሁሉ በምትሃት እንጂ በእውነት አላደረጋቸውም የሚሉ አውጣይኬዎች የሚባሉት እነዚህ ናቸው። አውጣይኬዎች ማለት እነዚህ ናቸው። አውጣይኬ ማለት በዚህ በግሱና በሰዋሰው ወይም ደግሞ በቅኔ ትምህርት ቤት አውጣይኬ ማለት በአንድ እግር የወጣ ስልቻ ማለት ነው። ሙሉ ያልሆነ። ስለዚህ በእምነት ሙሉ ያልሆኑ ሰዎች ይህንን ተዋህዶ የሚቃወሙ ናቸው። መቼም ቢሆን ከእግዚአብሔር ቃል በተረጋገጠው መሰረት ኢየሱስ ክርስቶስ መከራን ባይቀበልና ባይሞት ዓለም አይድንም ነበረ። ይሄ ሀቅ ነው ለሁሉም። ከዛም ጊዜ ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ይሄድ ዘንድ
ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙዎች ነው የሚለው። መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዳለው ለደቀ መዛሙርቱ ይነግራቸው ጀመረ ይላል። በተዋሃደው ሥጋው ነው። ማቴዎስ ምዕራፍ 16 ቁጥር 21 ላይ ተመልከቱ። እንግዲህ ስለ አውጣይኪዎችና ነገረ ሥጋዌውን የሚክዱና የሚያጣመሙ ሰዎች ትምህርት አባቶቻችን በሃይማኖተ አበው የከተቡትና ያስተማሩት አውጣይኪዎችን ነው። መከራንና ሞትን የሚቀበልበት ሰውነት ዓለምን ካላዳነ በመቀላቀል ወይም በመለወጥ መጠንስ ቢሆን ለምን አምላክ ሰው ሆነ የሚል ትርጉም ይሰጣል። ለምን አምላክ ሰው ሆነ ቢሉ መልስ አልባዎች ናቸው። ቅዱስ ጳውሎስ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ ሲል ይናገራል። ኢየሱስ ክርስቶስን ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይም እናንብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰዎች ሁሉ ቤዛ ምትክ ሆኖ በራሱ ላይ የተቀበለውን የኦሪትን መርገምና የእግዚአብሔርን የፍርድ መዓት በሞቱ የሆነውን የማዳን ኃይል ሁሉ ጥቅም እንደማይሰጥ ከንቱ ነገር ለሚቆጥሩት በራሳቸው ተግባር ለመጽደቅ የሚጣጣሩት መናፍቃን ይባላሉ። እነዚህ መናፍቃን ይባላሉ። በራሳቸው ትግል ለመዳን ድነናል ለሚሉት መናፍቃን ይባላሉ። በመዋሃድ ጊዜ ሰውነቱ ወደ አምላክነቱ ስለተለወጠ የክርስቶስ ሰውነት ልዩ ነበር የምትለውን የመክንዮን ይሏታል። የመንክዮን ትምህርት እንቃወማለን። ጥርጥር ነው። ይሄ ጥርጥር ነው። ገላው ወይም ሰውነቱ አርያማዊ ነው እንጂ የሰው ገላ ወይም ሰውነት አልነበረምና ይህንን ሁሉ ስቃይ በሰውነቱ አልተቀበለም ይላሉ። ይህንን የሚለውንም ግኖስቲክ ይሉታል አባቶቻችን። ተመልከቱ። ገላው ወይም ሰውነቱ አካሉ አርያማዊ ነው እንጂ የሰው ገላ ወይም ሰውነት አልነበረምና ይህንን ሁሉ ስቃይ በሰውነቱ አልተቀበለውም ብለው የሚክዱት እነዚህ ሰዎች ግኖስቲካዊት ትምህርት አላቸው። ተዋህዶውን የማይቀበል መገረፉን የማይቀበል ግኖስቲካዊት። ይህንን ስህተት የሚከተሉ ሁሉ ሲሞን መሰሪ፣ መርቀያን፣ ማኒ መናፍቃን እነዚህ ናቸው። ልብ በሉ ምዕመናን። አልተዋሃደም አልተገረፈም የሚሉት ሲሞን መሰሪ፣ መርቀያን፣ ማኒ እነዚህ መናፍቃን ናቸው። የሐዋርያት ሥራ ምዕራፍ 8 ቁጥር 18 ላይ ተመልከቱት። የኢየሱስ ክርስቶስ መራቡ፣ መጠማቱ፣ መድከሙ፣ መከራንም መቀበሉ፣ መሰቀሉ እንደ ሞተ መሆኑ ለቤዛነት ሳይሆን ለአርአያነት እኛም እንደ እርሱ መሆን ይገባናል እያሉ በተዋህዶ ሃይማኖት ይቀልዳሉ። ኦርቶዶክሳዊት ቅድስት ቤተ ክርስቲያን ተከታዮች ደግሞ እግዚአብሔር እንደ አዲስ እንወለድ ዘንድ ብለን ነው የምናምነው። እኛ ኦርቶዶክሳውያን ስለ ተዋህዶ እግዚአብሔር ወደዚህ ዓለም እኛን ሊያድን የመጣበትን ጥበቡን ስንገልጽ እግዚአብሔር እንደ አዲስ እንወለድ ዘንድ በእኛ ላይ በሚያደርገው በቅዱሱ አካሄዱ ጌታችን ኢየሱስ ክርስቶስ መልካም ምሳሌያችንና መሪያችን ነው በማለት እናምናለን፣ እንከተላለን። ሆኖም ከዚህ ወዲህ ቀድሞ የሚገኝ ለአዲስ ልደትና ክርስቲያናዊ አካሄድ በር ከፋች ነው። ቅዱስ ጳውሎስ በእርሱ ፍጹም መለኮቱ በሥጋ ተገልጦ ይኖራልና እናንተም በእርሱ ፍጹማን ሁኑ፣ እርሱ ለአለቅነት ሁሉና ለስልጣን ራስ ነውና እያለ ይገልጻል። በቆላስይስ መልእክቱ ምዕራፍ 2 ቁጥር 9 ላይ ተመልከቱት። ቃል ሰው የሆነው እስከ መሰቀል ድረስ ነው። ከዛ በኋላ ግን ሥጋውን በመቃብር ተወ ወይም እግዚአብሔር በአንድ ስፍራ ሰወረው እያለች በጌታችን በኢየሱስ ክርስቶስ ተዋህዶ መሻር እንዳለ አድርጋ ከተነሳችው የዎች ታወር ማህበር ትምህርት ፈጽመን እኛም እንለያለን ከነሱ። እኛ ልዩዎች ነን። ኦርቶዶክሳውያን ክርስቲያኖች
ከናውጣይኬ ከግኖስቲክ ከማንም የሚባለው ዝባዝንኬ ሃይማኖት ልዩዎች ነን። ተዋሃደ ብለን ነው የምናምነው። እኛ ኦርቶዶክሳውያን ዘላለማዊ ቃል የተዋሃደው ሥጋ ለዘላለሙ በመዋሃዱ የማይሻር ስለሆነ ከሙታን በተነሳ ጊዜ በሥጋና በአጥንት በጠቅላላው የተገባውን ምሉዕና ፍጹም አካላዊ ጠባዩን ይዞ በመነሳቱ የተቸነከረውን ገላውን አሳይቶናል፣ እናምነዋለን ብለን ነው የምናመልክ የተቸነከረውን። ለዚህም ቶማስ ምሳሌ ነው። እንዳይጠራጠር ጎኑንም የተወጋውን አሳይቶታል። እግሩንም የተቸነከረውን እጆቹንም ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ የሚባሉ ቅንዋቶች ያረፉበትንም አሳይቶታል። ለምን ያመንክ እንጂ ያላመንክ አትሁን በማለት ነው። ያም ቃል ሥጋ ሆነ፣ በእኛም አደረ፣ ለአባቱ አንድ እንደሆነ ልጅ ክብሩን አየን፣ ጸጋንና እውነትን የተመላ ነው እያለ ይገልጸዋል። በአንደኛ ዮሐንስ ምዕራፍ 1 ቁጥር 14 ላይ ያለውን ቃል ማየት ይቻላል። ይህም ከዳዊት ዘር የመጣው ሥጋ በኃይል ከሙታን በመነሳቱ የእግዚአብሔር ልጅ መሆኑን ከገለጸ በኋላ ለአባቶች ራስ ሆኖ በመናብርትና በአጋይስት በመላእክትም ላይ በኃይል ቀኝ በመቀመጥ ሥጋው የምትሆን ቅድስት ቤተ ክርስቲያን አሁን ለምትኖርበት ሕይወትና ኋላ ለምታገኘው መያዣ ነው። እንዲህ ያሉታል ሊቃውንቱ ሲራቀቁበት፣ በእውነት ይራቀቁበታል ስለ ተዋህዶ፣ ስለ ነገረ ተዋህዶ። ስለዚህም አብ ይወደኛል እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና የሚለው እኮ የኢየሱስ ክርስቶስን። ስለዚህም አብ ይወደኛል እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁ። በዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ቅዱስ ዮሐንስ አፈወርቅም ይህንን ቃል ደግሞ ተናግሮታል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ቃል የጥንት አኗኗሩን ትቶ ጥንት ሆኖት የማያውቀውን ሆነ የሚለውን አነጋገር የቃል ባህሪ ወደ ሥጋ ተመለሰ ወይም ተለወጠ እንደሚሉ እንደ ሐራ ጥቃ መናፍቃን አጣመን አንተረጉመውም እያለ ነው የሚናገረው። አስቀድመን አምላካዊ ባህሪ በማናቸውም ነገር አይለወጥም ብለን እናምናለን። ነቢዩ ሚልክያስም እኔ እግዚአብሔር አምላካችሁ ነኝና አልለወጥም ያለው ለዚህ ነው። ይሄ ምስክር ነው። በትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እነርሱ ያልፋሉ፣ አንተ ግን ትኖራለህ። ሁሉን እንደ ልብስ ያረጃል፣ እንደ መጋረጃም ትጠቀልላቸዋለህ። ይለወጣሉም፣ አንተ ግን መቼም መች አንተ ነህ፣ ዘመንህም የማይፈጸም ነው አለ ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 1 ቁጥር 11 ላይ ወምኩናኒ ከኒ ለትውልደ ትውልድ አንተሰ አንተ ክመ ወአመቲ ከኒ ዘኢየሃልቅ ወምኩናኑኒ ለትውልደ ትውልድ ይለዋል ደግሞ ቅዱስ ዳዊት። ቃል ቀድሞ ያልሆነውን ሆነ ስንል የቃልን ብቸኛነት በሚያሳይ ትርጉም ነው። ቃል ከተዋህዶ በኋላ እንደገና ተለይቶ ያለ ሥጋ ሊኖር እስከማይችል ድረስ በአምላክ ፈቃድ ተዋሃደ ብለን በማመን ከሐራ ጥቃ ክህደት እንለያለን። እኛ ኦርቶዶክሳውያን በተዋህዶ ሥጋን ተዋህዶ ወደዚህ ዓለም በመምጣቱ ረቂቅ የሆነ ጥልቅ የሆነ ትምህርት አላት ተዋህዶ። መዋሃዱ ከሥጋ ብቻ ነበር እንጂ ከነፍስ ወይም ከመንፈስ ጋር አልነበረም። ነፍስ ወይም መንፈስ ስላልነበረው በነፍሱ ወይም በመንፈሱ ፋንታ መለኮቱ ገብቶ ተዋሃደው የሚለውን የአውሊናሪስን ትምህርትም እንቃወማለን። እንዲህ ብለው የሚያምኑት አውሊናሪስ የሚባሉት ናቸው። አውሊናሪስ ብዙ መናፍቃን ነው ያሉ። በነገራችን ላይ በሃይማኖት አበው መጽሐፍ በጣም በብዙ ታምቀው ነው ያሉት። አባቶቻችን እንዲህ ብለው ይገልጹላቸዋል። መዋሃዱ ከሥጋ ብቻ ነበረ እንጂ ከነፍስ ወይም ከመንፈስ አልነበረም። ነፍስ ወይም መንፈስ ስላልነበረው በነፍሱ ወይም በመንፈሱ ፋንታ መለኮቱ ገብቶ ተዋሃደው የሚለውን የአውሊናሪስን ትምህርት እንዲሁም የምንተቻት ናት።
የምንነቅፍበት ምክንያቱ ይሄ ነው። መድኃኒታችን በሰው ሁለንተና ወይም በስጋ በነፍስ በመንፈስ ፈጽሞ ባይዋሃር ኖሮ ትላለች ደግሞ ኦርቶዶክስ። መድኃኒታችን ኢየሱስ ክርስቶስ በሰው ሁለንተና በስጋ በነፍስ በመንፈስ ፈጽሞ ባይዋሃር ኖሮ የሰውን ሙሉ ጠባይ ባላዳነውም ነበር ይላሉ ሊቃውንቱ። በእውነቱ እግዚአብሔር የተመሰገነ ይሁን። የሰውን ልጅ ሙሉ ጠባዩንም ላያድን ለምን ሰው ሆነ የሚል እኮ ጥያቄም ይፈጥርብን ነበር። ሰው ለመሆኑም ከተዋህዶ የሰውነትን ግማሽ ወዴት አስቀረ የሚያሰኝ ጥያቄም ይመጣ ነበር። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል አለ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 17 ላይ ሊረዳቸው ይችላል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል አለ እኮ ቅዱስ ጳውሎስ ለዕብራውያን ምዕራፍ 7 ቁጥር 26 ላይ። ያስተማረን እግዚአብሔር የመከረን እግዚአብሔር ይችን ሰዓት ባርኮ ቀድሶ ያስተማረን ስሙ ለዘላለም የተመሰገነ ይሁን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለመንፈሳውያን ሁሉ አዳርሷቸው። አመሰግናለሁ። አሜን። እግዚአብሔር ወልድ ቅዱስ ከድንግል ተገኘ ክርስቶስ